መልስ ካለ ቀጥል። በዚህ ላይ መልስ አለ? ከሙሐመድ በፊት መጽሐፉን የተሰጡት ቆይ አንዴ፣ ከሙሐመድ በፊት መጽሐፉን የተሰጡት አይሁዶችና ክርስቲያኖች ናቸው ወይስ ሙስሊሞች ናቸው? እፎይ አሁን ያንተን ሃይማኖት ጨርሰህ ሳታነብ ጨርሰህ ሳትል ዝም ብሎ ምንም በማያውቁት ገብተህ አሁን እዚህ እኮ ምንም ነርበስ ሆነሃል። እስልምና እንዳሌለ ገብቶሃል ማለት ነው። ለዛ ነው ጥያቄ ቀበላቸዋለሁ። በኋላ ላይ ታላላቅ ኡስታዞች አሉ። እነሱ አታልቅስ። ደግመህ ካለቀስ ሙስሊምና የለም። እውነት ነው አንተ የምትለው ነገር ማለት ነው። ውሸተኛ ሙስሊምና ነው። እኛ አሁን ሙስሊም ማለት ውሸተኛ ነው። እውነት ነው። ወላሂ ብላ እውነት ነው አንተ የምትለው ነገር ማለት ነው። እንተ ተቀብያለሁ። ክርስቲያና ነው በጣም ራውንድ የሚሆነው መንገድ ማለት ነው። እውነት ነው። ወላሂ ለዓለም እውነት ነው። ክርስቲያና እውነት ሃይማኖት ነው። ሙስሊምና ምንም የለም፣ ውሸት ነው። ለማመድ የሚመራመደው ሰዎች በጣም ውሸተኛ ነው። ሙስሊም አይደለም አንተ። እኔ ሙስሊም ወላሂ ለዓለም ሙስሊም ነኝ። ሙስሊም አይደለም ወላሂ ቢላሂ ቱላ በጣም ቁርአንን አንበብ ካልኩ ወላሂ ቢላሂ ቅራሲ بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين ولا الضالين ግን ምንድነው እንትን አደረከው? ኤኒዌይስ ከእስልምና ወጣ ነው አልፈልግም። ሙስሊምና ቅርብ ቀን ነው ይሄ። አሁን ግሩፕ ውስጥ ገብቼ ክርስቲና ፈለኩልኝ። ኦኬ ቅድሙን የቁርአንን አንቀጽ እነግራለሁ። ሱራ 6 165 አለ። ሐዲሳቶችም አሉ። ኦኬ ምንድነው ስሙ? ሱራ 6 ሱረቱ አናም ነው የሚባለው። አንዓም ምንድነው የሚባለው? እንደዛ ነው። ናና ያለ አንተ ጌታ ህይወት መች አለ? ይነሽተኛል። ዘምር ሊለኝ ነው። ኤኒዌይስ በራሳችሁ ሎጂክ በራሳችሁ መጽሐፍ እስልምና እንደሌለ በደንብ ነው ማለት ገና እቺ ጅማ አንድ አርጉመንት ነው ያሳያችሁ። የቀደሙ ልጅ ነግሬያችኋለሁ። ወጥቷል ከእስልምና አርጉመንት ጣለ እያልኩት አልገባውም። እሱ ምን እንዳወራ አልገባውም። ከዛ እሱ ብዙ ስላወራ ነጥብ ያስጣለ ይመስሎታል። ብዙ እኔን ሞክ ስላደረገ እኔን ስለተሳደበ ምናምን ነገር ነጥብ ያገኘ መስሎታል። አታውቅም አንተ መሀይም ነህ እንደዚህ ምናምን ጭነውባቸው የመጡትን ያዙና ነው አዳምጬ እኔ እንዴት አርጉመንታችሁን እንደሚገለው ስለማቅ ማለት ነው። አሊ ኡመር በቅርብ ነው የወጣው ከእስልምና? ቅርብ ነው መጣሁልኝ። ሰሞኑን ራሱ አልደረስኩልኝ። አማርኛ ብዙም አልችልም። ብዙም አልችልም። እኔ በጣም እችላለሁ፣ ግን እኔ የምታወራ ከሆነ እችላለሁ። ችግር የለም። እሰማለሁ የምታወራ ነገር። ኦኬ ምንድነው የምችለው ቋንቋ? በደምብ ኦሮምኛም በደምብ እችላለሁ። ኦኬ አፋን ኦሮሞ ሰርተና እንደሳ አንጋሩ እንደንዳውካ እንደንዳኒ ስሪት እንደ ኦኬ ዲዮ ከናባቴ ስለማር ኦኬ ለመውጣት ምክንያት የሆነ ምንድን ነው? አንወን ረበውድ እንደፍ በጣም በታ ሰላት ብላሽ መሰላቶች ረመለ ጀናን እንጅርቱ ለኔ ከራማ ከራ ዱጋ ወርባደ ዳረን አከሚን ከራ ዱጋ ወርባደ እንጅሩ ከራን ኢዲን ስራጥ ሙስተቀን ጀድ ረቢን ላኪን ዮይኔ ኡማ ረቢዮታት ማሊፍ ኢዲን ስራጥ ሙስተቀን ጀድ ከራ ዱጋ በርባነ ጀሪ ረባን አይ ዮ አት ረቢን ኡማ ሳ ከራ ዱጋ ቀጀልቼ ማሊፍ እንጅራን ኦፊሳዩ ኒ በርባደ በር ዶሰኒት قول انجلي بردوسانيت مسلم الله سبحانه وتعالى سي إن فتحنا وبينا يكفرك الله قدمت وما تدنب وما تأكرج ربنا كجد ما جد نبيوت شوفك كيسان نمني جالتهم يسوس جل ربي شفت الدم يفروان صبات جد محمد في وان جد أنكون شوف وان صبا نجرو نبي شما محمد يعني كاركوجرا على قبل من السمات على ودم يلا ما الله راسون نقرأ لسو نقرأ مالت هاتاتنيا ولا لسو ስነ ምግባሩን እንዴት ታዋለህ? የሙሐመድ ስነ ምግባሮች انا عامله ለምን ሱራው የሙሐመድ ስነ ምግባር ያደረጋቸው ምናምን
156ኛው አያ ላይ መሐመድ 156 መሐመድ ያደረጋቸው ምናምን ተቀበላቸው ነበር አሊ። ኧረ መሐመድ እኮ ውሸተኛ ነብይ እኮ ነው። በጣም እውነተኛ ነብይ አይደለም። እሱ የማስያ ነብይና ለሴት የሚወዳትና በጣም ሰው የሚገደል ብቻ ነው እሱ ነብይነት ሆነ እንጂ በጣም እሱ ለአላህ ወይም መንገድ እየራመደን አይደለም። አላህ ማቆ ነገር አይደለም እሱ ማለት ነው። እውነተኛ ነው ወላሂ ለአሊ ሴት በደንብ ወዳለ አሊ ዑመር መሮት ነው የወጣው። አሊ ዑመር አይደለም ለአሊም ነው በጣም ምንም ሻዳ ምን ወደው አንወል መልካም። እሺ ወደ ቶፒኩ እንመለስና መሐመድ ሱራ 6 እሺ ያው እሱ ስለመረረው ተናዶ ነው ገና አዲስ ሰው ስለወጣ ሜቢ እንትን ብሎን ነው አማርኛም በደንብ ስለማልችል ሲያወራ አንድ ጥያቄ እኔስ አሁን ቶፒኩ ላይ ተነባሩና መሐመድ ሜቢ የለም ያልከው ቆይ ስድብ ውስጥ አትግባ ሳዳም ይታርክ መሐመድ ሱራ 6 ወይንም ሱረታን አያ 156 ላይ አለ ክፍሉ እዛ ላይ ነው ቀደም ያነበብነው ቁርአኑ። ስለዚህ በግልጽ ቁርአኑ የሚናገረው ከእስልምና በፊት የነበረው ሃይማኖት ልጁ የሳደበው ጥያቄ ነው ወይ መልስ ነው? አይደለም እያሰደብክ እኮ ነው። ጥያቄ ነው ወይ ጥያቄና መልስ ቤት ነው ወይ ስድብ ቤት ነው? የሰደበ ነው። ማንም የሰደበ የለም። በቃ ማንም የሰደበ የለም። አሁን ወደ ቶፒኩ አሊ ዑመር እኔ ሙስሊም መስሎኝ ነው ከእስልምና ወጥቻለሁ አለ። እየዋሸ ነው ወይ? እኔ ሙስሊም አልመሰለኝም አልኩት። አይ የፈለካችሁትን እንትን በሉ ብሎ ሙስሊም እንደሆነ ነገረን። ስለዚህ ሙስሊም መሆኑን በምን እናውቃለን? ስለሆነ መሐመድ ሐሰተኛ ነብይ ነው አልከተ መጀመሪያ ሙስሊም አይደለም። ስለዚህ እኔ ሙስሊም ቶፒኩ ላይ ቁምና አዲቷቸው በቃ አሁን ቶፒኩ ላይ ቁምና ምንድነው እሱ ማንኛው ነው ቀድሞ የመጣው? ሳዳም ይመስለኛል። ሳዳም እንኳን ደህና መጣ። መሐመድ ያው የለም ያልከውን የቁርአን ክፍል ሱረቱ አናም 156ኛውን አያ ቼክ አለ። ሳዳም ይሰማል? እሺ አሁን ጥያቄ መጠየቅ ይችላለሁ? ጥያቄ መጨረሻ ላይ ብያለሁ። ጥያቄ መጨረሻ ላይ እንቀበላለን። አሁን ቶፒኩ ላይ እስልምና እንደሌለ መጽሐፉ የተሰጣቸው ለሙስሊሞች እንዳልሆነ እያሳየ መጠየቅ ይችላለሁ? ቅድሚያ ቶፒኩ ላይ ጥያቄ ከዛ በኋላ እቀበላችኋለሁ። ከተኩል በኋላ መመለስ ትችላለህ? ታዲያ ችግር የለውም። ሳዳ መመለስ ትችላለህ በጥያቄው ላይ። መሐመድ ቀጥል። እሺ መሐመድ እንኳን ደህና መጣህ። መሐመድ አረብኛ ሙስሊሙ ዜድ ሙሐሙድ ዜድ አብዱ ዑመር እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ጥያቄያችንን ሰምተዋል? አልሰማሁትም፣ በቅርብ ነው የገባሁት። መልካም አብዱ ያ ነህ እንዴ? ወዳጄ ነህ ያልከኝ? አብዱ ያ ስንቴው ነው ይመስላል። ድምፅህ እንደዛ መሰለኝ። ወዳጄ ይላል። አንተ በቃ ስም እየቀየርክ አስቸገርክ። ኤኒዌይስ እስልምና ያው ከመሐመድ በፊት አለ ብላችሁ ታምናላችሁ። መጽሐፉ የተሰጣቸው ጭፍሮች እነማን ናቸው? መጽሐፉ የተሰጣቸው ብዙ ናቸው። እኛ ላይ አሁን ብዙ ቁርአን ላይ የተቀጥ ሶፊ ኢብራሂም ለአብርሃም ተሰጥቷል። ግለሰቦች አለ የጠየቁ ግለሰቦች ሳይሆን ጭፍሮች፣ ነገዶች፣ ጭፍራ እየነገርኩህ እኮ ነው። መጽሐፍ የሚሰጠው ግለሰብ ነው። አንተ ግለሰብ ነው እየነገርከኝ ያለው ዑመር፣ ግለሰቦች ነው አንተ እየነገርከኝ ያለው። አድመ ስማኝ እሺ፣ አስተርስኛ ሲጀመር መጽሐፍ የሚሰጠው ለግለሰብ ነው። ነቢይ ተልእኮ የሚላከው ለነቢይ ለዛ ይሰጠዋል። ለምሳሌ አብርሃም ተሰጥቶታል እኮ በማን አማካኝ ነበር? እንደዛ ይሆን ነበር ጥያቄ። ለሙሴ ተሰጥቶታል።
ለኢየሱስ ተሰጥቷል። ይሄ ያው ለግለሰብ እኮ የሚያመላክተው እንጂ ጭፍሮች አይደሉም። ኦኬ ከዚህ ውጭ የተሰጣቸው አሉ? ይሁዳ ነሳራ አይሁዶችና ነሳራዎች። መልካም ተስማማለህ? አብዱ ለአይሁዶችና ለነሳራዎች እያለ ነው። ይስማማለሁ። ለሙስሊሞች በነገዶች የተሰጠበት አለ? እንዴት ማለት? ለክርስቲያኖችና ለአይሁዶች ከሆነ መጽሐፍ የተሰጠው ስለዚህ እንዴት ነው እሱ እስልምና ከመሐመድ በፊት አለ የምትለኝ? ታዲያ መጽሐፉ የተሰጣቸው ለክርስቲያኖችና ለአይሁዶች ከሆነ ለእያንዳንዳቸው ይለያያል፣ መጽሐፎቻቸው ይለያያሉ። ለምሳሌ እንበልና ከአብርሃም እንጀምር። አብርሃም ላይ ያወራለት ስለ መጽሐፍ እያወራል። እኔ ስለ ነገድ ነው እያወራለት። የተሰጣቸው ሰዎች ነገዶቹ የተሰጣቸው ክፍሉን አንዴ ክፈተው ክርስቲያን። እሺ ልነግርህ እኮ ነው። ቆይ እንመጣለን እሱ ላይ። ለምሳሌ አብርሃም ነው። ከአብርሃም አይሁድም የመጣው ከአብርሃም ዝርያ ነው። መጀመሪያ አብርሃም ነበር። ከዛ አብርሃም ይሄን ክፍል አንብበው። እኔ ስለ ግለሰብማ ካወራን 124,000 በላይ ነቢያቶች አሉ፣ ነቢያት መልእክተኞች ምናምን አሉ ብለህ ስለነኛ ሁሉ ልናወራ ነው እንዴ? ይሄን ክፍል አንብብ። ስለ ጭፍሮች ነው እያወራን ያለ ነው። እዚህ ላይ ለሁለቱ ናቸው የሚያመላክቱት፣ ለአይሁድና ነሳራቸው ነው። ከዛ ውጭ የተሰጣቸው አሉ? ከአይሁዶችና ከነሳራዎች ውጭ አላው ሶፍ ኢብራሂም ይላል። ኢብራሂም ተሰጥቶታል። ይሄ ክፍል ግን ምን ይላል? ይሄኛው ቦታ ነገርኩ እኮ የሁለቱን ነው የሚያመላክተው አልኩ። ስለዚህ አብርሃም ወይን አይሁድ ነው ወይን ክርስቲያን ነው? ክፍሉን በደንብ አንብበው፣ አሊያም ይጋጫል ቁርአን። ምኑ ነው የሚጋጨው? አንብበው። ያወረድነው መጽሐፍ ያወረድነው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ምንድን ነው የሚለው? ከነባባቸው ዘንጊዎች ነበር፣ ከነባባቸው ዘንጊዎች ነበር እንዳትሉ ነው። እሺ ካነበብናቸው ለዚህ መጽሐፍ የወረደው በማንና በማን ላይ ብቻ ነው? በአይሁድና በነሳራ ነው የሚለው እዚህ ጋር። ጎበዝ። ይህንን ነብይ በደንብ ይፈስርልህ። በነብዩ እንፈስረው በሐዲስ አይደለም። አሁን ጥያቄ በጣም አልገባኝም። ምን ለማለት ፈልገህ ነው? ሌላ አስረዳ እያልኩ እምቢ አልከኝ። ኦኬ። ስለዚህ መጽሐፍ የተሰጣቸው አይሁዶችና ክርስቲያኖች ከሆኑ አንተ ቁርአን ተሰጥቶሃል አይደለ? ተሰጥቶናል። ኦኬ። ቁርአን የተሰጠ ሙስሊም ስለሆንክ ነው አይደለ? ነው ሙስሊም እንድትሆን ነው የተሰጠ አይደለ? ቁርአን የምትመራበት ስለሆነ ዘሴም ሎጂክ ለአይሁዶችና ለክርስቲያኖች ይሰራል። አይሁዶች አይሁድ እንዲሆኑ መጽሐፍ ተሰጥቷቸዋል ማለት ነው። ክርስቲያኖች ደግሞ ክርስቲያን እንዲሆኑ መጽሐፍ ተሰጥቷቸዋል። አልተሰጣቸውም። ክፍሉን በደንብ አንብበዋል። መጽሐፉ የተሰጣቸው ለማን ይላል? በሌላ ቦታ ደግሞ ለአንተ በሌላ ቦታ ግጭት ካመጣልኝ ደስ ይለኛል። ቁርአን እንደሚጋጭ ነው። ክፍሉ ምንድን ነው የሚለው? ከአንተ በፊት ከመሐመድ በፊት ለእናንተ ቁርአን ተሰጠ፣ ለቀደሙት ግን ምን ለክርስቲያኖችና ለሁለቱ ጭፍሮች መጽሐፍ ተሰጣቸው። ከአንተ በፊት ከተባለ ከመሐመድ በፊት ነው አይደለም የሚሆነው? ነው አይደለ? ምንም አይችልም። ልክ ነው እኮ እኛ ያወረድነው መጽሐፍ በአንተ ብቻ አይደለም ያወረድነው እንዳትል ነው እየሰማን። ስለዚህ እሱ ብቻ ካልሆነ መጽሐፍ የተሰጣቸው አይሁዶችና ክርስቲያኖች ናቸው አይደሉም? ወንድማችን መልስ። አብዱ ባይዘ በጣም ዲሲፕሊን የሆነ ልጅ ነው። በፊት ይቆጣ ይሳደብ ነበር፣ የተወሰነ ቆጣ ይል ነበር። እያስተካከለ መጥቶ ጥሩ ጸባይ ላይ ደርሷል። ይኸውልህ ስማኝ ላስረዳህ። ምንም እየተረዳን እኮ አይደለም። ብቻ አንተ ይሄ ደግሞ አሊ ማለት ነው ሲጀመር ሙስሊም አይደለም። አንተ ታውቃለህ ሁሴን
ወስጃለሁ። አልፈልግም፣ ሙስሊምና አልፈልግም። ሐራም ነው ሱራት አንፈልግም። የጂን እኛ ጂን አላመለንም። አትንጫጫ እባክህ ዘሩ ጂን አልፈለኩም። እሺ አሊ አንዴ አሊ ተዋቸው አንዴ። ሁሴን ነው ጥፋተኛው፣ ምክንያቱም ሁሴን ነው የነካው። ይኸውልህ ትሰማኛለህ? ልንገርህ ቀጥልሽ ጀመር አንድ ወጣማሽ ታላላቅ ኡስታዞች ያዛቸውና አናት አለ እኔ ታላላቅ ኡስታዞች ብላችሁ ሞታችሁ እኮ እኔ በእነሱ ቤት እየዞርኩ እንትን ልበል እንደ እኔ እኮ እዚህ እያስተማርኩ ነው። ሜይ ቢ የማታውቁ ከሆነ ሙስሊሞች የእናንተ ኡስታዞች ብቻ አይደለም የሚያስተምሩት፣ እኛም እዚህ እያስተማርን ነው። ስለዚህ በተሻላችሁ መጠን ከሌ እንደዚህ ሆኖ አትበሉ። ኬት ነው ያመጡት? ይሄንን ደስ ይላል። አውዱ ኬት ነው ያመጡት? እንደዚህ ቅርታ ብሮ itu kaya no ya አያ ምን ይባላል? ይሄ አያ ሱረቱ አናም 156ኛው ሐዲሶች በጣም ብዙ ናቸው። አንድ ቦታ ስላልሆነ ከቡሃሪ እስከ ሙስሊም ሱናን ናሳኢ እስከ አቡ ዳውድ ሁሉም ሐዲሳቶች ይሄንኑ ስለሚሉት አንድ ቦታ አይደለም። ስለዚህ የት ቦታ ልታችሁ ከ20 በላይ ሐዲስ ሰጣችኋለሁ። ከዚህ የተሻለም ያብራሩ አይደለም። እንደዛ ያልኩ አይደለም። አሁን እኔ ያልኩ አያው ምንድነው ነው? ሱረቱ አናም አንዴ ቅርታ መጣ። እሺ ሰላም ክርስቲያን ቀጥል። በነገራችን ላይ የመጀመሪያው አርጊመንት ነው እስካሁን ያልተመለሰው። የመጀመሪያው 2 አለ 3 አለ እያልን እንቀጥላለን ማለት ነው። ቶፒኩ በጣም ሰፊ ነው፣ በጣም የሚገርም ነው። ምክንያቱም በራሱ በቁርአንና በሐዲስ መሐመድ በተናገረው ንግግር እስልምና ከመሐመድ በፊት የለም። ከመሐመድ በፊት የነበሩት መጽሐፎች የተሰጣቸው እነማን ናቸው? አይሁዶችና ክርስቲያኖች ብቻ ናቸው። አይሁዶችና ክርስቲያኖች ሁለቱ ጭፍሮች ብቻ ናቸው። እነዛ ሁለቱ ጭፍሮች እነማን ናቸው? አይሁዶችና ክርስቲያኖች፣ ተውራትና ኢንጂል የተሰጣቸው ማለት ነው። እነዛ ተውራት የተሰጣቸው በተውራት የሚመሩት አይሁዶች ናቸው እንጂ ሙስሊሞች ተብለው አይጠሩም። እነዛ በኢንጂል የሚመሩት ክርስቲያኖች ተብለው ነው እንጂ የሚጠሩት ክርስቲያኖች ተብለው ይጠራሉ እንጂ ሙስሊሞች አይባሉ። አይ ሙስሊሞች ናቸው እነዛ አይሁድ ተውራትና ኢንጂል የተሰጣቸው የመጽሐፉ ባለቤት የተባሉት አሊ ዑመር ሚዩት አድርገው አንዴ ከቻልክ። ስለዚህ እነዛ ሁለቱ ጭፍሮች ክርስቲያኖችና አይሁዶች ናቸው እንጂ ሙስሊሞች አይደሉም። ስለዚህ ከሙሐመድ በፊት እስልምና የለም። እስልምና የመጣው ሙሐመድ ከመጣ ቁርአን ከመጣ ከተሰጠው በኋላ ነው ማለት ነው። ስለዚህ እስልምና ከአደም ጀምሮ የአደም ሃይማኖት ምናምን የሚለው ተረት ተረት ሆኖ ይቀመጣል ማለት ነው። ይህን ስንላችሁ በራሳችሁ ማስረጃ ነው። በራሳችሁ ማስረጃ ሜይ ቢ ሌላ መመለስ የሚችል ካለ ክፍት ነው። ይኸውልህ እኔ አልጨረስኩም። ኔትወርክ ነው አዛ ያርግ። ኦኬ እሺ ባና መጣ ኢብራሂም። ቆይ አንዴ ልጨርስልህ። እኔ አይሰማም? ሰላም ነው። ቀጥልሽ። ያው እኔ ለማለት የፈለኩት እፎይ ብዙ ያመዛዝናልና ብዙ ማመዛዘኞችን ማምን ነገር ያደርጋልና ብዙውን ጊዜ ከተረዳሁትና ከሰማሁት ነገር አንጻር እፎይ በቃ እኛን ካላዋረደና እኛን እንትን ካላለ አይሆንለትም፣ ደስ አይለውም እና እሱንም መርታት የሚችል እንትን አላገኘንም። ያው እንግዲህ እሱን የሚረታ እስከሚመጣ ድረስ ያው በትዕግስት እንጠብቃለን ማለት ነው። ቂያማ ይመጣል። እፎይ የእሱን አያት ማብራሪያ ስጠኝ እስኪ። ይኸው ስጠኝ ያልኩህ እኮ ነው። አንዴ አሰጠኝም እንዴ ወንድሜ? ቂያማ ይመጣል። እስከዛ ድረስ የእሱን አያት ማብራሪያ እኮ ከታያለው ነው። በቃ አውቀናል፣ እኛ አምነናል። በቃ አምነናል። ማመን አለባችሁ እናንተ። በቃ እና እሱን ማሸነፍ እንደማንችልና እሱን መርታት እንደማንችል አምነናል። 156 ያው እንግዲህ እሱን የሚያሸንፍና እሱን የሚረታ እስከሚመጣ ድረስ መጠበቅ ነው ያለብን።
ዝም ብላችሁ ብቻ ገብታችሁ አስተያየት መስጠት፣ ይሄን አውርድልኝ፣ ይሄን አውጣልኝ፣ ይሄን አስቀምጥልኝ ማለት ይደብራል። ያ ማመኑ ይሻላል። ማመኑ ይሻላል። አምኖ መቀበሉ የሚሻለው እስከሚመጣ ድረስ ቢያንስ እንኳን እኛ አንተን የሚረታ እስከምናገኝና እስከሚመጣ ድረስ ያው እንግዲህ አንተን እንደምታሸንፈን አምነን መቀመጥ ነው ያለብን። እንደዛ ከምታደርጉ ለምን አትወጡም? በቃ ሐሰት ነው አስተምሮቱ፣ ሐሰት ነው ብላችሁ መውጣት እኮ ነው። እፎይ እስልምና እኔ ስተኝ ያልኩ እኮ ነው። ጥያቄው መውጣት እኮ ነው። አይሻልም? አዎ ጥያቄውን ለአንተ ቢሰጥም መመለስ አትችልም። ችግሩ እኮ እሱ እኮ ነው። አንዴ ከሰጠኝ ወንድሜ አንድ ምክር ልምከር ወንድሜ። እፎይን ማሸነፍ አትችልም፣ መርታት ስለማትችል ያው ገብተህ እኛ አንደኛ እምነቱንም እንዲጠለጠል ባታደርግ ጥሩ ነው። አንደኛ ነገር ደግሞ እስኪ እኛ እናሸንፋለን፣ እኛ ኡስታዞች ነን፣ እኛ ትልልቆች ነን፣ አባቶች ነን የሚሉ ይምጡና ከእሱ ጋር ይከራከሩ። እሱን ተከራክረው ካሸነፉ እስልምናችን ትክክል ነው ብለን እኛም እንደምናምንበት አሁን ቀጥለንም እናምንበታለን። ግን ማስተማመኛና እንትን ከሌለ ምንም ማድረግ አይቻልም። ችግር የለም፣ ይኸው ችግር የለውም። ስጠኝ እስኪ፣ ይኸው ችግር የለውም። እፎይ ስጠኝ። ችግር የለውም ብሏል። እሺ እናሳየው አይደለ? ኢብራሂም ይሄ ልጅ እስኪ አሳየው። እኔ እንግዲህ በእኔ በኩል ያው ዞሮ ዞሮ በቃ እፎይን የሚያሸንፍ እንደሌለ በራሴ አምኛለሁኝ እኔ። ታንክ ዩ። እሺ ኦኬ ቀጥል። እሺ እኔን ኢብራሂም ልመልስ ስላልክ እሱ ጋር የሚለው ማለት ነው። እሺ أن تقولوا إنما أنزلنا الكتاب على طائفتين من قبلنا وإن كنا عن دراستهم لغافلين ይላል። እሺ አሁን የዚህ አያት ማብራሪያ ቀጥሎ የሚመጣው ነው። አሁን ሁለተኛ የሚመጣውን አያት ተመልከቱ እስኪ ምን እንደሚል። ቀጥላ አንበባ ቀደም ያፈሰረው የታሰረ ነው። ይኸው አሁን ከጎን ያለው ጋር አያት ጋር የታሰረ ነው እሱ አያት። ሙሉ ምዕራፍ እናነብላለን ከፈለክ እየፈሰርከው ቀጥላ አንተ። أو تقولوا لو أن أنزلنا علينا የሚለውን አያቱን ተመልከቱ እስኪ በአማርኛ። ለምን አንተ አታውቀውም? አረብኛውን እኮ ነው ያልከው። አማርኛውም ፊት ለፊት አለልህ። ወይም አንተ በቃልህ ፈስረው። ለእኔ መልስ ስጡኝ መልሳለሁ ብለህ ነበር እኮ። ምን አነበብክ እንጂ እኮ ምንም የነገርከን የለም። ማንበብ ደግሞ መልስ አይደለም። ደጋግመን ስናነበው ስለቆየ አይ ትንሽ እሱን አያት ተመልከተው። የእሱ አያት መፈሰሪያ ነው እሱ። የዚህ የሆነ አያት በአያት ስለሚፈሰር ማለት ነው። ምንድን ነው የሚፈሰረው? አያት በአያት ይፈሰራል ካላወቅከው። እና ቀጣዩን አያት ተመልከተው እስኪ። أو تقولوا لو أن أنزلنا علينا الكتاب لكنا أهدى منهم إلى እሱን ተመልከተው እስኪ። አሁን እኔ አማርኛ ትርጉም ስለሌለኝ ነው። ትርጉሙን እያነበብክ ለምን አትሄድም አንተ? ምንም እኮ አነበብክ። እሺ አነበብክ በል። እሺ መልስ ብለህን አነበብክ። ምንድን ነው እሱ? ማንበብ እኮ መልስ መስጠት ማለት አይደለም። ክፍሉም እኮ ተጽፏል እኮ ቁርአኑ። አይ ትንሽ እኔ በሌላ ቋንቋ ቀርቼ ስለነበረ ነው። ትንሽ ምንድነው የሚለው? አፋር ክልል ስለሆነ በሌላ ቋንቋ ነው። ምንድነው የምትለን አሁን አንተ? ግልጽ ያርግልን። የሚቀጥለውን አንብቡት ነው። አው ተቁሉ ሚለው ነብራቶች እና ተቁሉ ሚለው የተከፈተው ክፍል እኮ ነው። የተከፈተው ክፍል እኮ ነው። ያው አማርኛው ፊት ለፊት እኮ እየታየ ነው። ምን እንበል? እሺ አነበብከውና በቃ መጽሐፉ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከድባባቸው ዘንጊዎች ነበርን እንዳትሉ ነው። ይህን በአረብኛ ነበብከው፣ መልስ ግን የለም። ይህንንማ እኛ እየጠየቅን እኮ ነው። እነማን ናቸው? እየጠየቅን ነው። ሁለቱ ጭፍሮች እነማን ናቸው? ሁለቱ ጭፍሮች ማለት አይሁድና ነሳራ ማለትም የሁለት መጽሐፍት ባልተቤቶች እነሱም ተመለስ ጎበዝ። ወይ ደግሞ በቀጣይ ሲቀጥል ደግሞ
በሙሴ የወረደው መጽሐፍ ነው። ኦኬ፣ ሁለቱ ጭፍሮች ብቻ ነው አይደል መጽሐፍ የተሰጣቸው? እነሱም አይሁድና ነሳራዎች ናቸው አይደል? ወይም አይሁድና ክርስቲያኖች። አዎ፣ ከዛ በፊት አንድ የወረደ መጽሐፍ አለ። ስለሱ እየተናገረ አይደለም ይሄኛው አንቀጽ። ያ ከኋላ ያለው ለሙስሊሞች ቁርአን እንደተሰጣቸው ከሙሐመድ በፊት ለነበሩ ሰዎች ግን የተሰጠው ምን ለክርስቲያኖችና ለአይሁዶች እንደሆነ ነው አይደለም? እውነት ነው። ጎበዝ። ስለዚህ የተወረደው ለሁለቱ ጭፍሮች ብቻ ነው አይደለ? መጽሐፍ ለአይሁዶችና ለነሳራዎች መጽሐፍ። አዎ መጽሐፍ የወረዱት መጽሐፍቶች አንዴ መሐመድ ጣልቃ ትግባ። ሰው እያወራ ጣልቃ ይገባል። ኤኒዌይስ ስለዚህ ከመሐመድ በፊት መጽሐፍ የተሰጣቸው ሙስሊሞች የሉም ማለት ነው። ስለዚህ ከመሐመድ በፊት የነበሩት እምነታቸው ምንድን ነው? አይሁድና ክርስቲያኖች። እናመሰግናለን። አሁን ችግሩ ማለት ነው ቀደም ነኝ ቆኔ መሐመድ አወርዳ አለ ጓደኛህ እያወራ ነው። ሚዩታንሳለኝ አትረብሽ። ሚዩታንሳለኝ እያወራህ እኮ ነው። ምንድን ነው ሚዩት ማነሳለህ? እያወራህ እሺ ይቅርታ እያልኩ ያለሁት የወረዱት መጽሐፍቶች 104 ናቸው። ግን በቅጡ በቅዱስ ቁርአን 4 መጽሐፍ ብቻ ነው የተጠቀሰው። ይህ ማለት አሁን ነቢያቶች ብዙ ናቸው። ነቢያቶች በጣም ብዙ ናቸው ከምታውቀው በላይ። 4ቱ መጽሐፍቶች ግን በቅዱስ ቁርአን የታወቁት 4ቱ መጽሐፍቶች ናቸው። ይህ ማለት ግዴታ አሁን ኢየሱስ እንዳሉት እኔ የተላኩት ለእስራኤል ልጆች ነው እንዳለው ሁሉ ሁሉም ጎሳ ወይም ሁሉም ህዝብ የራሱ ነገ የተቋረጠው ተቋርጠሃል ወንድማችን። ቶፒክ እያወራ ስለሆነ ነው እያዳመጥኩት ያለሁት። አርጉመንቱ ማለት ነው። እሺ ይቅርታ ብሮ ሚዩት አርግቶ ነበረ። እኔም ላውጣ እስኪ። እኔ ግን ጥያቄ ነበረኝ አለቃ። ምላሽ ያለኝ ያለው ሰው ምንም ሳይመልስ ጥያቄ ያለኝ አለ። መጽሐፍ የተሰጣቸው ለአይሁድና ለክርስቲያኖች ነው ብሎ የእኛን ኮንፊርም አድርጎልን ማለት ነው። ሰጥቷቸዋል። ግን አንድ ጥያቄ አለኝ እኔ አሁን ነው ከጓደኛ የተቀበልኩ ያለሁት። ነገ በሰፊው ከአንተ ጋር እናወራለን በምትፈልገው አጀንዳ። አሁን ጥያቄ መልስልኝ እንድጠይቅ ፈቀድክልኝ ማለት ነው። ጥያቄ በኋላ ላይ ትጠይቃለሽ። ኢብራሂም እንዳይስቅብን ቀለል ያለ ጥያቄ። ኢብራሂም እንዳይስቅብን ጥያቄ አይደለም፣ የሆነ እንትን ነው። ጥያቄ ሳይሆን አንድ የሆነ ሀሳብ ነው። ተረጋጋ። እስር ማን የሚያወራው? አንድ ሀሳብ ነበረኝ። ምንድን ነው ሀሳብ? ነቢያቶች ማለት ምን ማለት ነው በእናንተ እምነት? ነቢይ ማለት እንግዲህ እግዚአብሔር የነገራቸውን ቃላት ወደፊት ሊሆን የሚችለውን ለሕዝቦቻቸው የሚነግሩ እንደማለት ነው። ከእግዚአብሔር ዘንድ መልእክት የሚወርድባቸው ማለት ነው። ኃጢአት ይሰራሉ? ነጻ ፍቃድ አላቸው። ነጻ ፍቃድ ስላላቸው እንደኛው ሰው ናቸው። ነጻ ፍቃድ ሁሉም አለው። ግን ፈጣሪን ያምጻሉ። የፈጣሪ ቃል እየተቀዳባቸው ፈጣሪን ያምጻሉ እነሱ። አንተ ራስህ የፈጣሪን ቃል እየቀዳንብህ እኮ አምፀ አልከተልም ብለኸዋል። የፈጣሪን እንደዛ አይደለም። ልዩነት አለው። እነሱ ከመላእክቶች ጋር ግንኙነት አላቸው። ንጹህ አዳም ተጠየቀ አይደለም? መላእክቶች ሴጣን ኢብሊስ ራሱ ከእግዚአብሔር ገና እንደተፈጠረ የእግዚአብሔርን ትእዛዙን እንኳን አልቀበልም ብሎ ክዷል። ሰው እንኳን ግለሰቦች ሰዎች የወደቁ እንደዚህ ደካማ አቅም ያላቸው ፍላጎት እንትን ያላቸው ተውና ሴጣን ራሱ ክዷል፣ አምጿል ማለት ነው። ስለዚህ ነጻ ፍቃድ አላቸው። በዛም መሰረት ሊሳሳቱ ይችላሉ። አዎ በእርግጥ እናንተ ጋርም ይሄ አለ። ለምሳሌ አደም ነቢይ ነው አይደለም? ስለዚህ ከገነት የወጣው ኃጢአት ሰርቶ ነው። ኢብራሂም ከአንዴም ሁለቴ እንደዚህ ሶስቴ እንደዋሸ አስቀድሞም ጣዖት አምላኪ ሁሉ እንደነበረ ተቀምጧል። ከዛ ግን አይ ቲንክ ሳይ ሙስሊም 195 ወይም 94 አካባቢ ላይ ከፋ እንዲሆኑ ሰዎች ወደ ሲመጡ እያንዳንዳቸው ኃጢአታቸውን ነቢያቶቹ ይናገሩና እንችልም ይላሉ። ኢሳ ብቻ ነው ኃጢአቱን ያልተናገረው። መሐመድ ራሱ ኃጢአት እንዳለበት ነው እዛ ክፍል ላይ የተቀመጠው። ግን እያል ብሎ ያስቀመጠው ምንድን ነው?
ያለፈውንም የሚመጣውንም ኃጢአት ተምሮልሃል በሚል ነው። ይሄ ደግሞ እንደፈለገው ኃጢአት ቢሰራ እንኳን ያለፈው የሚመጣው ኃጢአት ተምሮልሃል ከተባልክ እንደፈለገ ዘሙት፣ እንደፈለገ ዋሽ፣ እንደፈለገ አድርግ፣ ኃጢአት ተምሮልሃል። ሱራ 74 5ኛው አያ ላይ አንተ ደራቢው ወይ ከጣዖት ራቅ የሚለው መሐመድ ራሱ ጣዖት ስላራቀ ነው። ለሱ የወረደለት ክፍል ነው። አደረብ አንተ ደራቢው ከጣዖት ራቅ እያለ። ስለዚህ ምንድነው እሱ የእኛን ኮንሰፕት ልንገርህ። በነቢያት ያለንን ነቢያቶች ኃጢአት ሊሰሩ ይችላሉ ብለን ነው ምናምነው እኛ። እናንተ ግን ነቢያቶች በሙሉ ኃጢአት አይሰሩም ብላችሁ ነው የምታምኑት። የእኛ ግን ምን እናምናለን? ነቢያቶች እንኳን ኃጢአት ሊሰሩ ይችላሉ ብለን እናምናለን። ሊሰሩ ይችላሉ፣ ግን ኃጢአት ሰርተው በዛው አይቀጥሉም። እውነተኞቹ ነቢያቶች ንስሐ ይገባሉ፣ ያጠፉና ያለቅሳሉ፣ ይበድላሉ። ለምሳሌ ሰለሞን ብዙ ሚስት አግብቶ ነበረ። ኃጢአት እንደሆነ ገብቶት ሁሉ ከንቱ ነው አለ። ሁሉ ከንቱ ነው፣ እግዚአብሔርን በድያለሁ አለ። እናንተ ጋር ሲመጣ ግን ቡሃሪ 52:42 ስትመለከት አላህ ራሱ ነው በአንድ ሌሊት 100 ሴቶችን ወሲብ እንዲያደርግ ኢንሻአላህ እያልክ ጀምርና ወሲብ አድርግ ብሎ የሚያዘው አላህ ይሆናል እናንተ ጋር። እኛ ጋር ሲመጣ ግን እንደዛ አይደለም።